አርቲስት ሳሚ ልጅ ወለደ አሉ። ስለ ፊንቴክ ማውራት እንችላለን። አምባሳደር ለምን ብትይኝ እኔ ፊንቴክን ወክዬ መናገር አልችልም። ኤቭሪ ታይም ቀለበት አድርገ ለዛችም ቀለበት አድርገ ለዚችም እንዴ ራሳችሁን እንጂ። አንድ ደግሞ አለች ጎዶሎ፣ የሰው ጎዶሎ የመልክሽ ክፋት አለ። በጣም ነው የምታስጠሉት። እኔ እንደዚህ ለሰው በዚህ ያህል ሄት የለኝም። ሳያችሁ ሁላ በጣም ብሽቀት ነው የሚሰማኝ። መኪና እንገዛለን ብላችሁ ጅጅጋ፣ ደጋቡር፣ ቀብሪ ዳህር፣ ሞያሌ የምትሄዱ ሰዎች ግን ጤነኛ ናችሁ? በደጋግ ልቦቹ የምናውቀው ማስተር አብነት የተጎዱ እናቶች፣ ህፃናት፣ የታመሙ እንዲሁም ደግሞ የተጎዱ አካባቢዎች ላይ ቀድሞ በመድረስና ከፊት በመሆን የምናውቀው ማስተር አብነት ኢትዮጵያውያን የእኛን እርዳታ ይፈልጋል። ሰላም ቤተሰብ እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። እኔ እዚህ ቪዲዮን እያየው ሀሳቤ ለእናንተ ሳጋራ እናንተ ደግሞ የተሰማችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመግባት ታጋሩኝ ያላችሁ። በዛሬ ቪዲዮ ሳምሶን ታደሰ ቤቢ ሶሻል ሚዲያ ላይ የለቀቀው ምስል ብዙዎችን እያነጋገረ ይገኛል። ስለሱ አንዳንድ የምንላቸው ነገሮች አሉ። እነማን ምን አሉ የሚለውን አብረን የምንመለከት ይሆናል። እንዲሁም መንሱር ጀማል ስለ ፊንቴክ ኢንቨስትመንት እኔ የለሁበትም በማለት መልስ ሰጥቷል። ማስተር አብነትም የኢትዮጵያ ሕዝብ እርዳታችሁ ያስፈልገኛል እያለ ይገኛል በአሁኑ ሰዓት ላይ። እንዲሁም አዝናኝና አስተማሪ ቪዲዮዎች እንደተከተሉ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ይሄንን ቻናል ሰብስክራይብ ማድረግ ይቻላል። እንዲሁም ቪዲዮን ላይክ በማድረግ እንጀምረው። ወደ ዛሬ ቪዲዮቻችን ሄድ። ሰላም እንዴት ናችሁ? ደህና ናችሁ? ዛሬ አንድ በጣም ሴንስ የማይሰጠኝ ነገርና የሆኑ ቲሞች አሉ የሚያደርጉት ቲክቶከሮች የምታዘበው እና ሰው እንዴት ሲተዋቸው አትተውም ስትረሱ እና ይሄንን እድል ደግሞ ያላገኛችሁ ሴቶች ናችሁ ደግሞ እንዲህ የምትሆኑት በዚህ ልክ አድሬስ ማድረግ የምትፈልጉት ሌላ ኮንተንት የላችሁ። አንዳንዴ እኮ ሰው ከጅል ጋር ሆኖ እንደነበረ እኮ ያውቀዋል። ጅል እንደነበረ ወንድ እንዳልነበረ ምናምን እኮ ሰው ያውቃል። ግን ሙቭ ሆነ ያደርጋል። በቃ ያቺ ልጅ ጥላችሁ እየኖረች ነው። ኤቭሪ ታይም ቀለበት አድርገ ለዛችም ቀለበት አድርገ ለዚችም እንዴ ራሳችሁን እንጂ። አንድ ደግሞ አለች ጎዶሎ፣ የሰው ጎዶሎ የመልክሽ ክፋት አለ። በጣም ነው የምታስጠሉት። እኔ እንደዚህ ለሰው በዚህ ያህል ሄት የለኝም። ሳያችሁ ሁላ በጣም ብሽቀት ነው የሚሰማኝ። ማለት ምን አርጊ ነው የምትሏት? አንዴ ሰው ከጅል ጋር ነበረ። እንዴት ሰው 10 ሰው ከጅል ጋር እንደነበረ እንዲያስብ ታደርጋላችሁ? ለምን አትሄዱም? አንተ ደግሞ ለምን የራስን ኑሮ አትኖርም? በቃ ከዚህ ውጭ ሌላ ኮንተንት ክሬት ማድረግ አትችልም? እድሜ ልክህን ቀለበት ፕሮግራም ቤት አዘጋጅተ ቀለበት አድርጌ ተለያየው እንዴ? ከምን እንትን ነው እንዴ? ክልል ነው እንዴ የተለያየኸው? ሰውን ይህን ያህል ለመጉዳት በዚህ ርቀት መሄድ በቃ ጥሩ ጊዜ ነበረ፣ አልተስማማችሁም፣ አለቀ። እንዴት ጥሩ ቀን አይዛችሁም? አንተ እኔ እንጃ አላውቅም ወንድ መሆንህን። ከአንተ ደግሞ የእነሱ የሴቶቹ ደግሞ መባስ እኮ ነው የሚገርመኝ። እንዴ መጨረሻችሁን አታውቁትም? ምን ነው እንደዚህ ሆናችሁላችሁ? ሴት ለሴት ደግሞ እንደዚህ ደስ አይልም። ሲኖር ሲቻል ህብረት ህይወት ራሱ ምቹ አይደለችም። እንኳን እንዴ ከእንደዚህ አይነት ቀሽም ጋር መነበረውን እኮ ሰው ማሰብ በጣም እኮ ነው የሚያናደው። እንዴ በቃ ጥሩ ሚሞሪ ለምን እንዲኖራችሁ አትተውም? ሰው ሴት ሆናችሁ ቀለበት አድርገ ዛሬም ቀለበት ለኔ አታረግም እየወጣል ቀለበት ትሰጪው እቁብ ጥለህ ነው እንደ ገዛኸው ቀለበቱን ነው ሰርቀህ ነው ያመጣኸው። ከዛ ደግሞ በጨረሻውን ደግሞ በቅርብ ያለ ሰው ያውቃል። በቃ ተዋት፣ ኑሮህን ኑር። ሌላ አሁን ደግሞ እንደ አዲስ እስቲ ህይወት ከጀመርክ እስቲ በሱ ደግሞ ስራ። ለነገሩ እሷም ተሸውዳ ነው ብያየ መቼስ ሰው እዚህ ውስጥ አይገባም። ሰው በጣም እንደሚፈራና እንደሚሸሸው ዋቅ። ቪክተም አትጮት። ወንድ ልጅ እንዲህ አይደለም። በቃ ዝም ብሎ ነው የሚያሳልፈው። በትንሹ በትልቁ እየተወጣ አይወጣጠርም። ቀሽማች የቀሽም ጥልቅ ሶሊያናን ብዙ ሰዎች እያበሳጯት ያሉት ቲክቶከሮች ቢቦይ ቶሚ ወይ ደግሞ ታውቁታላችሁ ብዬ አስባለሁ። ዩቲዩበርም ነው ቲክቶከርም ነው። ቢቦይ ቶሚ የተባለ ኮንተንት ክሬተር ነው እና እሱ ነው ብዙ ጊዜ እንደዚህ አይነት ኮንተንቶችን የሚሰራው። በተለይ ፕሮፖዝን የሚነካ ነገር ወይ ደግሞ ስለ ፕሮፖዝ ሚስቱን ፕሮፖዝ ሲያደርጋት እሷ አልቀበልም ስትለው እንደዚህ አይነት ነክ ነገሮችን ነው የሚሰራው። ያው እዚች ጋር ምስሉ ላይ የምትመለከቱት ልጅ ማለት ነው። እና ይህ ግለሰብ ሰሞኑ እንደዚህ አይነት ነገሮችን እየለቀቀ ነው እና ብዙ ሰዎች ከእሱ ጋር ነው የሚገናኘው፣ ስም አልጠቀሰችም እንጂ ከእሱ ጋር ነው የሚገናኘው እያሉ ይገኛሉ በአሁኑ ሰዓት። መኪና እንገዛለን ብላችሁ
ጅጅጋ፣ ደጋሃቡር፣ ቀብሪ ዳሃር፣ ሞያሌ የምትሄዱ ሰዎች ግን ጤነኛ ናችሁ? የሆነ የቀቧችሁ አፍዛ ደንግዝ ነገር አለን ወይስ እርሻ አለ? እዛ የመኪና እርሻ የበቀለ የደረሰ እኔ እኮ የዘንድሮ የማታለል ስቴፕ አይደለም ያደገው እኮ የመታለል ደረጃው በቀላሉ በቃ ታች ሆኖ ወረደው። እንዴት በዚህ ደረጃ ትታለላላችሁ? አሁን ላይ ወገኖቼ፣ አሁን ላይ እንደ ድሮ ቅድመ ክፍያ 10 ሺህ ብር 12 ሺህ ብር ክፈሉ የትራንስፖርት ይዘንላቸው የምንመጣው እንደሱ አይደለም። አሁን እንትኑ ራሱ የመስረቅ ሁኔታ አፕግሬድ አድርጓል። አሁን ኑ ይሏችኋል። እዛው ትሄዱና እዛው ትታፈናላችሁ። እዛው ነው የሚያፍኗችሁ። ያለህን ታስረክባለህ። ከዛ በኋላ እናንተ መሄድ ትችላላችሁ። ስግብግብ ስለሆናችሁ እንደዚህ በወረደ ዋጋ የሆነ የእናንተ ሀቅ ያልሆነ ነገር የእናንተ ነገር ያልሆነ ነገር ለማግኘት ስለምትስገበገቡ ሄዳችሁ መበላት ትችላላችሁ። ግን ስትሄዱ ሌላ ምንም የማያውቅ ወገናችሁን ይዛችሁ ነው የምትሄዱት። እንደዚህ ተገኝቷል ብላችሁ እናንተ በታላላችሁበት እነሱንም አታላችሁ ነው ይዛችሁ የምትሄዱትና ቤትም አይነት ሰልባጅ መግባት እንኳን እኮ በግድ ነው እኮ የሚገባው። እንኳን መኪና ልታስገባ ያለ ዲክለራሲዮን እንዴት ነው አዲስ አበባ መኪና የምታስገባው? ጎበዝ፣ የትኛውስ መኪና ነው? ቀብሪ ዳህር ላይ መኪና የሚነግድ ሰው ለምንድን ነው አዲስ አበባ አምጥቶ የማይነግደው? ይሄን እንዴት አትጠይቁ? ሞያሌ እንትኖች አሉ፣ ሞተሮች አሉ፣ ቦክሰር ሞተሮች። እነዚህ ቦክሰር ሞተሮች የኬንያ ታርጋ የለጠፉ ናቸው። በዚህ በባሌ በኩል እስከ ደሎ መና ድረስ ይመጣል። ከዛች ቦታ ግን አታልፍም። አንተ አይደለህም አካባቢውን ጋራ ሸንተረሩን አብጠርጥሮ የሚያውቅ የሀገሬው ልጅ ራሱ እነዛን ሞተሮች ማውጣት አይችልም። እውነቴን ነው የምላችሁ፣ አይችሉም። ስለዚህ እናንተ አውቃችሁ ስትስገበገቡ የምትበሉ ሰዎች መበላት ትችላላችሁ። ይሄ ጉዳይ ግን ምንም የማያውቅና በእናንተ ደግሞ እንደገና በሶስተኛ ወገን ተታሉ መኪና ገዛለሁ ብሎ ያጠራቀማትን ጥሪት ዜሮ የሚያደርግ ሰው ይሄ መልእክት ለአንተ ይሁን። እንደዚህ አይነት ነገር የለም። ቀብሪ ዳህርም፣ ጅጅጋም፣ ደጋሃቡርም፣ ሞያሌ መኪና የሚባል ነገር የለም። ተስፋ ቁረጥ የለም። ውሸት ነው። የዚህ ሰውዬ ንግግር ቀጥታነቱ ከማን ጋር የተገናኘ ነው? ከመንሱር ጀማል ጋር ነው። ከዚህ በፊት ፊንቴክ ኢንቨስትመንትን ሲቃወምና ብዙ ነገሮችን ሀሰተኛ እንደሆኑ ሲናገር የነበረ ግለሰብ ነው። ይህ ግለሰብ በስተመጨረሻም ፊንቴክ ኢንቨስትመንት እንደታሸገና ሁሉም እኛ ተሸውደናል ማለታቸው አይዘነጋም። ለምሳሌ ከዚህ ቀደም ያው ሰለሞን ቦጋለ በሬዲዮ ላይ ቀርቦ እኔ ምንም የማውቀውን ነገር አልነበረም፣ አምባሳደር አደረጉኝ፣ ከዛ በቃ ምንም መኪና ተሰጠኝ፣ ማስታወቂያ ሰራው እንጂ የዚህን ያክል ብዙ የተጠቀምኩት ነገር የለም ብሎ ሀሳቡን እንደገለጸ ሁላችንም ሰምተናል። አሁን ላይ ደግሞ መንሱር ጀማልም እኔ ምንም የማውቀው ነገር የለም እያለ ይገኛል። ስለ ፊንቴክ ማውራት እንችላለን። አምባሳደር ለምን ብትይኝ እኔ ፊንቴክን ወክዬ መናገር አልችልም። ፊንቴክ ላይ እኔ አምባሳደር ነኝ፣ ብራንድ አምባሳደር ነኝ። እንደ ማንኛውም ሰው አምባሳደር ሆኜ መጀመሪያ መኪና መስጠታቸውን አየው። ከወለድ ነፃ ስለሆነ የሚያቀርቡት በሰዓቱ። አሁን ግን ኦልሬዲ ተቀይሯል። አሁን ከወለድ ጋር ነው የሚሸጡት። እኔ ኦልሬዲ መጀመሪያ ሲጀምሩ ኦልሞስት 3 ወር አልፎኛል ከፊንቴክ ጋር ያለኝን ውል አቋርጬ ውላችን አመት ስለሞላ ኦልሬዲ እኔ የራሴ አውቶሞቲቭ ካምፓኒ ክሬት እያደረኩ ነው። እንግዲህ እንደሰማችሁት ነው። ብራንድ አምባሳደር ነኝ፣ ግን ከፊንቴክ ጋር ከተለያየው 3 ወር ሆኖኛል። ስለዚህ ስለ ፊንቴክ ምንም አይመለከተኝም ነገር ነው ንግግሩ እና ይህን ማስታወቂያ ሲጀመር ፊንቴክን እንዳውቅ ያደረገን መንሱር ጀማል ይመስለኛል ካልተሳሳትኩ። ከመንሱር ጀማል በኋላ ነው እነ ሰለሞን ቦጋለን ሌሎች አንዳንድ አርቲስቶችንም አብረን ያወቅናቸው እና አንድ ሰው ብዙ ሰዎችን ለዚህ ነገር እንዲዳረጉ ካደረገ በኋላ አሁን ላይ እኔ አያገባኝም ፊንቴክ ኢንቨስትመንትን ወክዬ መናገር አልችልም ማለት ምን ማለት ነው? በጣም ግራ የሚያጋባ ነገር ነው። በስሙ ወይ ደግሞ ብር ተቀብሎበታል አይደል እንዴ? ያስተዋወቀበትን ብዙ ሰው የመጣበትን ብር ተቀብሎበታል። አምባሳደር ሲኮን መቼም በነፃ አይደለም። እስቲ እናንተ እዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታላችሁ? እኔ በጣም ስለገረመኝ ይሄ ነገር የመንሱር ጀማል ንግግርና መንሱር ጀማል በዚህ መልኩ አይመለከተኝም ማለቱ በጣም ግራ ስላጋባኝ። አርቲስት ሳሚ ልጅ ወለደ አሉ። እኛም ደግሞ አጣሪ ኮሚቴ አይደለን ማጣራት ጀመር። ለህዝብ ስናወራ አጣርተን ነው ታውቃላችሁ። የውሸት ወሬ እንደማናወራ ታውቃላችሁ። ቤተሰብ ታውቃላችሁ። እኔ የውሸት ወሬ እንደማላወራ አርቲስት ቤቢ ግን ከመቼ ነው የወለድከው?
ያደረግከው ብዬ በጣም ደነገጥኩኝና መጣር ጀመርኩ። ይገርማቸዋል የሀገሬ ልጆች፣ እንደው አንድ ሰው ካማረበት ያን ሰው ለመስበር የሚመጣ ህዝብ ከተባለ ሶሻል ሚዲያ ላይ ያለ ኮመንታተር ነው። ካማረባችሁ ኮመንታተሮቹ እናንተ ሊገሏችሁ ነው የሚመጡት። እንዲያምሩባችሁ የኢትዮጵያ ቲክቶክ ተጠቃሚ ወይም ሶሻል ሚዲያ ተጠቃሚ ህዝብ አይወድም፣ ታውቃላችሁ። ስለዚህም አሁን አርቲስት ሳሚ በዚህ ደረጃ የምትተቹትና የምትናገሩት ምንም ነገር ከሱ ሳትሰሙ ወይም ብትዘልፉት ስላማረበት ነው። አፈር መስሎ ቢመጣ ኑሮ ወይም ደግሞ ከስቶ ቀጫጫ ሆኖ ቡርክክ ብሎ ወይ ደግሞ የኢትዮጵያ ህዝብ እርዱኝ እያለ ቢመጣ ኑሮ አታሙትም ነበረ። ግን ትዳሩን ከፈታ በኋላ ሰውየው አብቧል። ይቅር ይበለኝ ጌታዬ። አብቧል። አንድ ፍሬ ልጅ ነው የመሰለው። ቆንጆዬ ነው የሆነው። እውነት እንነጋገር ከተባለ እናውራ ከተባለ ቆንጆዬ ነው የሆነው። ስለሆነ ብቻ ግን አንድ ፖስት ሲያደርግ ከግል ህይወቱ ጋር እያያያዛችሁ ኮመንት ታደርጋላችሁ። ምቀኞች ምቀኞች ነጣ ጥባ ሆኖ ፀጉርን እንዲያደረገ የኢትዮጵያ ህዝብ ምናምን ቢል ኑሮ አጥንቱ ቢወጣ ኑሮ ጥርሱ ብልዝ ብለው ይመጣ ኑሮ ሴት ገፍቶ ሄደ ወንድ ትሉ ነበር። አዳሜ ስላልሆነ እግዚአብሔር ስላልጣለው ስላማረበት እናንተ አይነ ደም ለባሾች እና እንቁራሪት የእንቁራሪት አይነት ጭንቅላት ያላችሁ አስተሳሰብ ያላችሁ ሰዎች በኮመንት መታችሁ ታበሻቅጣላችሁ። ይሄ ካልቸራችሁ ነው። አይኖ እናንተ ናቃችኋለሁ። አይኖ ካልቸራችሁ ነው። ሰውየው አምሮበታል። ወደዳችሁም ጠላችሁም ተሳደባችሁም አልተሳደባችሁም ትዳሩን ከፈታ በኋላ ሰውየው አምሮበታል። ሀቂቃውን ተነግራችሁ እያየነው ነው። ቀበቀቡት ሰው ቢወልድም ከተፋታ በህግ አለቀ። የሚያዘልፍም የሚያሰድብም ነገር የለም። የሰራው ነገር ግን ሙሉ ኮመንቱን ገብታችሁ ብታነቡ ስድብ ነው፣ ዝልፊያ ነው። ታፋፍራላችሁ፣ ታሳዝናላችሁ። ስለ እውነት ስላልሆነ የምትናገሩት ማለት ነው። አርቲስት ሳምሶን አልወለደም። ሲጀመር የወለደችው እህቱ ናት፣ ታናሽ እህቱ ናት። ብስኩት ትባላለች። የእህቱን ልጅ ፎቶ ነው አርጎ ተነስቶ የለቀቀው። አቅፎ ስትወልድ ደስ ብሎት ወይ አጎት አይደለ አቅፎ የለቀቀው፣ ወልዶ አይደለም። ስለዚህም ገና ፎቶውን ሲለቅ ወለድክ ይሄን ፈልገ ነው። ከዛ የሚስቱን የድሮ ኤክሱን ሚስቱን ፎቶ እያለጠፋችሁ ደግሞ እሷ እንትን ስላለች እሱ ወለደ የማይባል ነገር አትበል። የራሳችሁ የህይወት ስትረስ ኮመንት ላይ አትጻፉ። ባይዘው የራሳችሁ ህይወት ነው የምትጽፉት። በነገራችን ላይ ህይወታችሁ የሚያስጨንቃችሁ ሰዎች ያንን ራሳችሁ ትጣላችሁ። ኤኒዌይስ ሰውየው ትዳሩን ከፈታ በኋላ አምሮበታል። እናቴትም አምሮበታል። ያ ነው ቆንጆ ነው ይመቸው። ሁሉም ባላቃጭ አይደለም፣ ሁሉም ሚስታቃጭ አይደለም፣ ሁሉም ሚስታቃጭ አይደለም፣ ሁሉም ባላቃጭ አይደለም። ስለዚህ ተፋቱ። ሰውየው አምላኮች እና እህቱ ናት የወለደችው፣ ታናሽ እህቱ ናት ባይዘው የወለደችው እንጂ እሱ ወልዶ አይደለም። እሺ ስሙን አታጥፉ ወይ። እንግዲህ ሳምሶን ቤቢ ወይ ደግሞ ሳምሶን ታደሰ ይህን ነገር ያደረገው አውቆ ይመስላል። ያው ሰዎችን ለማነጋገር ሶሻል ሚዲያ ላይ እንደዚህ ነገር እየተለመደ ስለሆነ ያው ግራ ለማጋባት ይመስለኛል። ተሳካለትም ይመስለኛል። እኔ እንዳሰብኩት ብዙ ሰዎች የራሱን ልጅ ነው በማለት ኮሜንት ሴክሽኑ ላይ በመግባት ገና ከመቼው አንተ በቃ አንዳንዴ ኮሜንት የሚደረጉትን ነገሮች መቼም ለእናንተ አልነግራችሁም። ያው ቲክቶክ ላይም ሆነ ዩቲዩብ ላይ አንዳንዴ ነገሮችን ሳናጣራ እንፈርዳለን እና ብዙ ሰዎች በሱ ፈርደው ብዙ ነገሮችን እያሉ ነበረ እና በስተመጨረሻም የታናሽ እህቱ ልጅ ሆና ተገኝታለች። በደጋግ ልቦቹ የምናውቀው ማስተር አብነት የተጎዱ እናቶች፣ ህፃናት፣ የታመሙ እንዲሁም ደግሞ የተጎዱ አካባቢዎች ላይ ቀድሞ በመድረስና ከፊት በመሆን የምናውቀው ማስተር አብነት ኢትዮጵያውያን የእኛን እርዳታ ይፈልጋል። በኢትዮጵያ የሱዙኪ መኪና ህጋዊ ወኪል የሆነው ታምሪም ሞተርስን ፎሎ በማድረግ 500 ሺህ እናስገባለታለን። ታምሪም ሞተርስም ደግሞ ለማስተር አብነት ለበጎ አገልግሎት የሚውል እንዲሁም ደግሞ ለድርጅታቸው ሱዙኪ ሃይብሪድ መኪናን ይሰጣቸዋል ማለት ነው። እኛም እንግዲህ ፎሎ እያደረግን ማስተር አብነትን እናስደስተዋለን። ኢትዮጵያውያን አናሳፍረውም። በአጭር ጊዜ ውስጥ የተጠየቀውን ፎሎወር አሟልተን ይሄንን ነገር እናሳካዋለን። መልካም ምሽት ይሁንላችሁ። ማስተር አብነት ከዚህ በፊት ለህዝቡ በብዙ የተቸገሩ ሰዎች ሲረዳ እንደነበረው አሁን ደግሞ በአሁኑ ሰዓት ላይ እናንተ እርዳታችሁ ያስፈልገኛል እያለ ይገኛል። ያው እንደሰማችሁት ከህዝቡ በሚያገኘው እርዳታ ወይ ደግሞ በሚሰበሰበው ፎሎወር ለእኔ ብዙ ብር ሊሸለም ነው እያለ ይገኛል እና እርዳታችንን ቲክቶክ የምንጠቀም ሰዎች እየሄድን ፎሎ በማድረግ ማስተር አብነትን ብንረዳው ደስ ይለኛል። ሙሴ ሰለሞን መታሰሩን ያልዘገበ ብቸኛ ቲክታከር ብሩክ ኒውስ። እስካሁን ድረስ ዓለም ላይ የሚፈጠሩ ነገሮችን ፈጥኖ በማምጣት ለእኛ የሚነግረን ወንድማችን ነበር ብሩክ ኒውስ። ነገር ግን ሙሴ ሰለሞንን የሚያክል ተጽዕኖ ፈጣሪ ከአንተ ጋር ደግሞ አሁን ለአዋርድ በውድድር ውስጥ በፉክክር ውስጥ ያለ ወንድም ነውና እንደውም ይሄንን መረጃ ቀድመ ብትዘግብ ኖሮ ለአንተ ራሱ አድቫንቴጅ ነው። ሰውም ለአንተ ያለው አመለካከት ጥሩ ይሆን ነበረ። ነገር ግን ሳትዘግብ ጸጥ ብሎ ማለፉ ውስጥህ የሆነ ነገር እንዳለው ያሳብቃል ብዬ አስባለሁ። ለማንኛውም እስካሁን ውድድሩ አላለቀም። የሙሴ ሰለሞንን አካውንት ሜንሽን አረግላችኋለሁ። እየገባችሁ ድምጽ ስጡ።
ኢየሱስ የለየለት ጌታ ነው። ተባረኩ። አሁን እምነትና አዋርድን ምን አገናኘው? ሰዎች በጣም እየታዘብኳቸው ካሉ ነገሮች ውስጥ አንዱ የቲክቶክ ክሬቲቭ አዋርድ የሚባለው ነገር ከመጣ በኋላ ይህ ነገር ነው። በጣም እየገረመኝ የማየው ብቻ በፊት በብሔር ነበር፣ አሁን ደግሞ በሃይማኖት መጥተዋሉ። ሌላ ነገር ላይ ቢሆን እሺ፣ ይሄ ነገር ምንድን ነው? አሁን ሃይማኖት ነገር የሚያስፈልገው ነገር ይመስላችኋል? በጣም ከምደበረኝ እና በጣም ካስጠላይ ነገር አንዱ ይሄ ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? በትግረኛ ቪዲዮዎች በመስራት ሌሎችም እንዳለ ትግረኛ የሚችሉ ሰዎች ቪዲዮዎች በመስራት ዋንጫ ባለፈው ደህና እየተነቃቃ የነበረውን ባዲ ቢልዲንግ ወደ እምነት ቀይረህ ስበጠብጥ ዝም አልነህ። እኛ የተበደልክ መስሎን እንደውም ኮንታክት ሁሉም አድርገን ነበረ በአሹ በኩል የተበደልክ መስሎን፣ ግን አልተበደልክም ነበር። እንደውም ስፖርቱን ወደ ታች ለመግፋት ነው ሙከራ አድርገው በእምነት ምክንያት። አሁን ደግሞ ይባስ ብለህ ልጁ በተወለደበት ቋንቋ አያውራ፣ ትግረኛ አያውራ ብለህ መጣህ። ስፖርቱን ወደ ዘርና ወደ ሃይማኖት የምትቀይርበት ነገር ግራ ነው የሚያጋባው። ገና ልጅ ነህ፣ ለምን አታድግም? መጀመሪያ አጠገቡ ያላችሁ ልጆች፣ የምታማክሩ ልጆች ወይም ደግሞ ግፋ በለው የምትሉት ልጆች ብትመክሩ ጥሩ ነው። ገና ልጅ ነው፣ ይደግ። ማቹሪቲ ያስፈልገዋል። በደንብ ስፖርት ውስጥ መግባት አለብህ። ሲጀመር እዚህ ውድድር ውስጥ መግባት ራሱ አነሳሰሪና አላስፈላጊ ነው። ማን እንዳስገባህ ራሱ ግራ ነው የሚያጋባው። ከ6 ወር በፊት ነው እኛ እንኳን ያየንህ በዛ እንዳላሸንፍ አደረጉኝ ምናምን ብለን ያወቅንህ የዛሬ 6 ወር። በዛ ፌመስ የሆንክ ልጅ አሁን ተነስተህ የፊትነስ ባለሙያ ነኝ ብለህ አወዳደሩ። እሻልን አወዳደሪቱ ተሳስተው ነው፣ ፊትነሱን ስለማያውቁት ነው፣ ማምን ላይ ምን እንዳለ ስለማያውቁት ነው ብለን ዝም አለን። ኢትስ ኦኬ መወዳደር ምንም ችግር የለውም። ይባስ ብለህ ልጁን በትግረኛ አታውራ እንዴት ይባላል? አፉን የፈታበት ቋንቋ እኮ ነው፣ መብቱ እኮ ነው። መብቱን የተጋፋህ እኮ ነው። ተው። የእሱ ደጋፊዎች ደግሞ ተው እንጂ ምን ሆናችሁ ነው? ይሄ በእንቁላሉ በቀጣሽኝ እንዳይሆን በኋላ ላይ ይሄ ልጅ በዚህ ገፍታችሁ ሌላ ችግር ውስጥ እንዳትከቱት። በዛ ላይ ደግሞ ስፖርተኛ ሳትሆን አንተ ከቻልክ ፖለቲከኛ ነው መሆን ያለብህ። ወይ ፖለቲከኛ ወይ ደግሞ የሆነ አይ ዶንት ኖ የሆነ ወይ ወጣ ብለህ እንደነመውጣት ተሳደብ። ልክ አይደለም። እነዚህ ልክ አይደለም። በስፖርት ውስጥ ፖለቲካ እናንተን የምታገናኙ ሰዎች ተው። ልክ አይደለም። ደግሞ ሀገሬን ወክዬ የምትለው ነገር ግራ ነው የሚያጋባው። እሱን ወደ ጎን ተውና ሲጀመር ብትሄድም እንኳን እንደው አስጠራ ቢባል በሞዴሊንግ ነው፣ በስፖርት አይደለም። ሞዴሊንግ ነው። ሌላኛ ደግሞ ሀገር እንደው በፊትነሱ አስጠራን ካሉ እንኳ እነ ዳግም እነ እስኪ ስንት ልጆች አሉ እነ ፊትናስ ለንደን ውስጥ በእንግሊዝ ሁለተኛ ወጥ ባዲ ቢልደሮች አሉ እኮ ምንም ውስጥ ያልገቡ። ምን አስባችሁ ነው ግን ይሄን እነዚህ የምትደግፉ ልጆች ምን አስባችሁ ነው? ተው። ጉዳዩን የህፃን ጨዋታ አታርጉት። ይሄ እኛ ጤና ውስጥ የምንሰራ ሰዎች ነን፣ የጤና ወታደሮች ነን። ስንት ሰዎች አምነውበት ፈቅደውበት የሚሰሩትን የፊትነስ ዓለም አታበላሹት በእንደዚህ አይነት በትርኪ ምርኪያችሁ። ሌላኛው በሚቀጥለው ቪዲዮ ሰራ ስለ አወዳዳሪዎቹና ስለ መስፈርቱ ፊትነሱ ስለተወዳደር ነው ሰዎች በሚቀጥለው ቪዲዮ ሰራለሁ። እንግዲህ የብሩክ ኒውስ እና የሙሴ ሰለሞን በእምነት ነበረ። አሁን ይሄ ልጅ ደግሞ እየተናገረ ያለው ስለ ብሔር ተኮር ነገር ነው እና ቲክቶክ ክሬቲቭ አዋርዱ በዘንድሮ በጣም ብዙ አይነት ተቃውሞች የደረሱበት ነገር እና በጣም ጭምልቅልቅ የወጣ ነገር ሆኖ ተገኝቷል እና ብዙዎች እየተቃወሙት ይገኛሉ እና መጨረሻውን ያሳምረው ብቻ ነው የሚባለው። በጣም ያስገረመኝን አንድ ቪዲዮ ላሳያችሁ። እዚህ ቪዲዮ ላይ እንደምትመለከቱት እንግዲህ ያሉት ባስ ውስጥ ነው። ታዲያ ባስ ውስጥ መሆኑ ምንም ያስገርም ነገር አለው ለምትሉ ሰዎች ልንገራችሁ። እዚህ ጋር እንደምትመለከቱት እነዚህ ሰዎች ባስ ውስጥ እየተሳሳሙ እየተሻሹ ነው። ከዛ በዚህ በኩል ደግሞ ስትመለከቱ ደግሞ ቁጭ ብሎ ጸሎት የሚያደርግ ሰው አለ፣ የጸሎት መጽሐፍ ይዞ ማለት ነው። ከልጆቹ ጀርባ ደግሞ ካህን አሉ። ከሚሳሳሙት ደግሞ ጎን ደግሞ የተኛ ሰው አለ። ከዛ በዛኛው በኩል ደግሞ ስትሄዱ ደግሞ ኖርማል ያልተኙ ሰዎች የሚሄዱ አሉና በአጠቃላይ እነዚህ ሰዎች ሁሉ የሚገኙት ባስ ውስጥ ነው። ይህን ቪዲዮ ሳየው ትንሽ ፈታ ዘና ስላረገኝ ነው። ለማንኛውም ይህን ቪዲዮ ስታዩ ምን ተሰማችሁ? እስቲ ኮመንት ላይ ጻፉልኝ። እንግዲህ ባስ ውስጥ እንደዚህ አይነት ነገሮች በጣም እየተለመዱ ነው። ሰውም ዝም እያለ ስለሆነ እንደዚህ አይነት ነገሮች እንደ ቀልድ እየታዩ ይገኛሉ። እንደውም እነዚህ ስለሚተዋወቁ ትንሽ ቀለል ይችላል ነገሩ። አሁን ላይ ግን እየተሰሙ ያሉ ነገሮች ወንዶች ሴቶች ልጅን ባስ ውስጥ እየተሻሹ አይኑ ነገሮችን እያደረጉ ይገኛል ነው እኔ እንደሰማሁት ከሆነ። ባስ ውስጥ ከእንደገና የመንገድ ባቡር ላይ ምናምን እንደሱ አይነት ነገር ሰምቻለሁ እና እንደዚህ አይነት ነገር ምን አይነት አስተሳሰብ ቢኖረን ነው ባስ ውስጥ ሴት ልጅን በእንደዚህ አይነት መልኩ የምንተናኮረው? በጣም ያሳፍራል። ለማንኛውም ምርጦችዬ የዛሬ ቪዲዮቻችን እነኝህን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።